ሌላኛው ደግሞ የቡዊንዲ ጥቅጥቅ ደን ይሄ ደግሞ ደን ነው ይሄ ደን የት ነው የሚገኘው ቡዊንዲ ጥቅጥቅ ብሔራዊ ፓርክ ሲሆን በስምጥ ሸለቆ ጠርዝ ላይ በዩጋንዳ ደቡብ ምዕራብ ውስጥ የሚገኝ ክፍል ነው እዚህ 25000 ዓመት በላይ ያስቆጠረ ደን ነው ማለት በጣም ትልቅ ነው በጣም ሰፊ ነው በውስጡ ምን አሉት 400 በላይ የአዕዋፋት ዝርያ 366 በላይ የአዕዋፋት ዝርያ ከ2000 የሚበልጡ የበራሪ ዝርያዎች ከ100 በላይ ያሉ የፈርን ዝርያዎች ከ300 በላይ አስደናቂ የተራራ ጉሬዛዎች በዚህ ደን ውስጥ ይገኛሉ ማለት ነው ስለዚህ እነዚህም ነገሮች ምንድናቸው በጣም አስፈላጊና በጣም ትልቅ የሚባሉ ብዙ ነገሮች ምን የሚሏቸው ብዙ ነገር የሚስባቸው ቦታዎች ናቸው ማለት ነው ሌላኛው ደግሞ ቪክቶሪያ ፏፏቴ ነው የቪክቶሪያ ፏፏቴ በዛምቤዚ ወንዝ የተፈጠረ የአፍሪካ ትልቁ ፏፏቴ ነው ማለት ነው እዚህ በዛምቢያና በዚምባብዌ መካከል የምትገኝ ፏፏቴ ናት በመንና በምን በዛምቢያና በዚምባብዌ መካከል የምትገኝ ፏፏቴ ቪክቶሪያ ፏፏቴ እንላታለን በአፍሪካም ደግሞ ትልቁ ፏፏቴ ነው ማለት ነው ስለዚህ ይሄ ፏፏቴው በጣም አስገራሚ ነው ከሩቅም ለማየት በጣም ደስ የሚል ነው በፏፏቴው ዙሪያ በጣም ብዙና አይነታቸው ልዩ የሆነ የእንስሳትና የአዕዋፋት ዝርያ ይገኛሉ ስለዚህ በዚህ ፏፏቴ ዙሪያው ላይ ሲታይ ራሱ የሚያምር ነው ለአይን የሚማርክ ነው ስለዚህ በዛ ውሃ አማካኝነት አካባቢያችን በጣም ለአይን የሚስቡ ለአይን የሚማርኩ የእጽዋት ዝርያዎች አሉ ከዛ ጤያ ትክል ድንጋይ ከአዲስ አበባ 800 ኪሎ ሜትር ርቀት በደቡብ ብሔረሰቦችና ህዝቦች ክልል ውስጥ በጉራጌ ዞን የሚገኝ መካነ ቅርስ ነው በጤያ 36 የሚደርሱ ትክል ድንጋዮች ቁመው ይገኛሉ ስለዚህ 36 ምን አሉ 36 ጤያ ትክል ድንጋዮች አሉ ማለት ነው ይሄም በመንድነው በዩኔስኮ የተመዘገበ ነው ስለዚህ የአንዱ የድንጋይ ርዝመት ወይም ደግሞ ቁመቱ ስንት ነው 3.7 ሜትር ነው ማለት ነው ስለዚህ ይሄ ጤያ ትክል ድንጋይ በ12 እስከ 15ኛው ክፍለ ዘመን ባለ ጊዜ እንደቆሙ ይታመናል ስለዚህ ይሄ በበፊቱ ነው በጣም በድሮ ጊዜ ምን ያለ ነው የተተከለ ወይም ደግሞ የተሰራ ድንጋይ ነው ተብሎ ይታሰባል ማለት ነው ከዛ ቀጣይ ደግሞ የምናየው የቅርሶች ምጣኔ ሀብትን ጠቀሜታ ምን አይነት ጠቀሜታ አለው ለኛ ምን ይጠቅመናል ወይም ደግሞ ያ ነገር ምጣኔ ሀብታችን ለኛ ምን አይነት ጥቅም አለው ምንስ ስራ አለው ወይም ደግሞ ለምን ለኛ ላይ ልንጠቀምበት እንችላለን የሚሆን ደግሞ ባህላዊ ቅርስ ማለት አፋዊ ትውፊት ትውን ጥበባት ማህበራዊ ክንዋኔዎች ስነ ልቦናዊ ምጣኔ ሀብት ፖለቲካና የመሳሰሉት ፋይዳ ያላቸው ክንዋኔዎችን ያጠቃልላል ስለዚህ ባህል ስንል እኛን የሚገልጸን እኛ አሁን ለምሳሌ የደቡብ ህዝቦች ስንል የጭፈራቸው የባህላቸው ክንዋኔ ምግብ አበላላቸው ምናቸው እነዚህ ሁሉ ነገሮች ምን ወደ አይምሯችን ይመጣሉ ነው ስለዚህ ባህል ስንል የአንድ ሰው ወይም ደግሞ የአንድ ማህበረሰብ መገለጫ ነው ስለዚህ የባህል ቅርስ ሲባል ደግሞ ባህላቸውን የነሱን ባህል የሚያሳይልን የሚነግርልን ነገር ምን እንለዋለን ባህላዊ ቅርስ እንለዋለን ማለት ነው ምጣኔ ሀብት ማለት ሰዎች ኑሯቸውን ለመመስረት የሚያደርጉት የተለያየ የስራ ዘርፍ እንቅስቃሴ ነው ማለት ነው ለመኖር የምሰራው ነገር ማለት ነው ለመኖር ወይም ደግሞ ህይወቴን ለማስቀጠል የምሰራው የስራ ዘርፌ ነው ስለዚህ እኔ ምን ልሰራቻለሁ አሁን ለምሳሌ እኔ መምህር ነኝ አይደል ስለዚህ እኔ የሀገሪቷን ምጣኔ ሀብት መጨመር የምፈልግ ከሆነ የኔን የስራ ዘርፌን ማወቅና መለየት ይኖርብኛል ማለት ነው ቅርሶችን የማንነት መገለጫዎችና የታሪክ መረጃ ምንጮች በመሆናቸው ለአንድ ሀገርና ለህዝብ እጅግ በርካታ ማህበራዊና ኢኮኖሚ ጠቀሜታዎችን ያስገኛል ስለዚህ ቅርስ አለን ማለት ጉብኞች ይመጣሉ ያንን ነገር ለማለት ስለዚህ የኢኮኖሚ ጠቀሜታችን ምን አለ ከፍ አለ ማህበራዊ ከሆነ ደግሞ እኛ ራሳችንን መናገር ያስፈልጋል የኛ ራሳችንን ይሄንን በማየት እኛ መረዳት ትችላላችሁ ብለን ምን ማድረግ እንችላለን ለህዝቡ ማሳየት ወይም ደግሞ ለሚመጣው ሰው ማሳየት እንችላለን ማለት ነው የፈጠራ ስራን ለማጎልበትና ምጣኔ ሀብትን አቅምን ለማሳደግ ምን ማድረግ አለብን የፈጠራ ስራ ለማጎልበት ቅርሶችን የዛሬን ትውልድ ያለፈውን ትውልድ የእደ ጥበብና የፈጠራ ውጤቶችን በመመርመር ዕውቀትን ለመቅሰም እና ከዘመኑ የሳይንስና ቴክኖሎጂ እድገት ጋር ለማዛመድ የነበረው በማዳበር በማስፋፋት ወይም
አዲስ እና የተሻለ ነገር ለመፍጠር የመነሻ መሆኑን ይገልጽልናል ማለት ነው። ስለዚህ የስራ ፈጠራ ስንል በፊት የነበሩትን ነገሮች እንደ አዲስ አድርገን ወይ በቴክኖሎጂ ተጠቅመን ለአሁን ላለበት ወይም ደግሞ ለአሁኑ ጄኔሬሽን በሚሆን መንገድ ምን ማድረግ ለሰው ማቅረብ ማለት ነው። ሌላኛው ደግሞ ምጣኔ ሀብት የምጣኔ ሀብትን አቅማችንን ማሳደግ። ስለዚህ ስራ እድል መፍጠር የልማት እንዴት አድርገን ነው አንድን ቦታ የምናለማው፣ የጤናችን የትምህርታችን እንዴት አድርገን ነው የምናስፋፋው የምንለው ነገር የምጣኔ ሀብት አቅማችን ለማሳደግ ይጠቅመናል ማለት ነው። ቀጣይ ደግሞ የምናየው የምስራቅ አፍሪካ የቅርስ አጠቃቀም የሚቀንሱት ምክንያቶች፣ ያ ነገር እንዴት ለምን ሊቀንስ ይችላል፣ በምን ምክንያትስ ሊጠፋ ይችላል የሚለው ነው ማለት ነው። ስለዚህ የምስራቅ አፍሪካ የሚገኙ ቅርሶችን አጠቃቀም የሚቀንሱ ዋና ምክንያቶች የምንላቸው የቅርሶች አጠቃቀም ዙሪያ በቂ እቅድ አለመኖር። ስለዚህ ያንን ቅርስ እንዴት አድርገን ነው የምንጠብቅበት የምንለውን ነገር ሳናውቅ ስንቀር በቂ የሆነ እንክብካቤ አለመኖር ወይም ቁጥጥር ማነስ፣ እዛ አካባቢ ያንን ቦታ ወይም ደግሞ ያንን ቅርስ የሚቆጣጠረው ሰው ከሌለ ሁሉም ሰው ምን ሊሆን ይችላል ያንን ነገር ሊጎዳው ይችላል። ስለዚህ የተፈጥሮ ወይም ደግሞ የሰው ሰራሽን አደጋ መቀነስ፣ የተፈጥሮና የሰው ሰራሽን አደጋ መቀነስ። ሰው ሰራሽ ሲባል መኪና አደጋ እንዳይፈጠር እንዳይል ሰው እንዳይሞት ከዛ ብዙ ነገሮች ለመቀነስ። የተፈጥሮ ከተባለ ደግሞ ለምሳሌ የመሬት መንቀጥቀጥ ሊሆን ይችላል፣ እሳተ ገሞራ መፈንዳት ሊሆን ይችላል፣ ሌሎችም ሊሆን ይችላል። ስለዚህ እነዚህ ነገሮችን እንዳይፈጠሩ ለመቀነስ መሞከር፣ ከዛ ደግሞ እዛ አካባቢ ያሉት ነገሮች ችግራቸውን ምን ለማድረግ ለመቀነስ መሞከር ማለት ነው። በሰዎችና በእንስሳት መተሻሸት የመረጋገጥ እና ከቦታ ቦታ መነሳት። ስለዚህ ምንድነው እንስሳትና ሰዎች እዛ አካባቢ በጣም የሚበዙበት ከሆነ ያንን ነገር ምን ይሉታል ያንን ነገር የመነካካት ማለት ነው። በተቻለ መጠን ከአካባቢ ካለበት አርቀን በስፔሻል ቦታ በማስቀመጥ ብቁና አስጎብኚዎችን እጥረት። ስለዚህ ስለዛ ነገር እውቀት የሌላቸው ሰዎች እዛ አካባቢ ይበዛሉ። ስለዚህ ያ ነገር የሚበዛ ከሆነ ስለዛ ቅርስ ለሰው ምን ልንናገር ለምንድነው ልናሳውቃቸው አንችልም ማለት ነው። ስለዚህ ዋና የቱሪዝም ቦታዎች የሚባሉት የተፈጥሮ መስህቦች ስንል ማለት ነው አዋሽ ብሔራዊ ፓርክ አለ፣ ከዛ የታንጋኒካ ሐይቆች አሉ፣ ከዛ የኮሞሮስ ደሴቶች አሉ፣ ከዛ የሰው ሰራሽ መስህቦች አሉ። ደግሞ ከዚህ የሰው ሰራሽ መስህቦች ስንል ደግሞ የላሊበላ ውቅር አብያተ ክርስቲያናት አለ። ከዛ በኋላ ምን አለ? ከዛ የሐረር ጀጎል ግንብ አለ። እነዚህ ሁሉ ነገሮች ምንድናቸው ማለት ነው? የሀብቶች ናቸው ማለት ነው። ሰው ሰራሽና ተፈጥሮ የምንላቸው ሀብቶች ናቸው ማለት ነው። ቱሪዝም በምስራቅ አፍሪካ ምጣኔ ሀብት እንቅስቃሴ ላይ የሚኖረው ጠቀሜታው ምንድነው? አንድ የውጭ ምንዛሪ ሀገራችን ውስጥ ምን ያበዛልናል። ከዛ ስራ ይፈጥርልናል። ከዛ የመንገድና የሆቴል ልማታችንን ይጨምርልናል። ስለዚህ የመንገድና የሆቴል ልማት ይጨምራል ማለት እዛ አካባቢ ጎብኚዎች የሚሄዱ ከሆነ ጎብኚዎች የሚበዙ ከሆነ ጎብኚዎች የሚያርፉበት ቦታ ተብሎ ይሰራል። ከዛ በኋላ እነሱ የሚሄዱበት ቦታ ምቹ መሆን አለበት ብለን ምን እናደርጋለን? ያንን ቦታ ምን እናደርጋለን? እናለማለን፣ በደንብ እንሰራዋለን ማለት ነው። እሺ ዋና የምጣኔ ሀብት እንቅስቃሴዎች በአፍሪካ ሀገራት። ስለዚህ እነዚህ ዋና የሚባሉት ግብርና አለ፣ ኢንዱስትሪ አለ፣ የማዕድን ቁፋሮ፣ ቱሪዝም፣ ንግድ፣ የአሳ እርባታ። እነዚህ ሁሉ ምን የምንላቸው ናቸው? የምንድነው የቱሪዝማችን ወይም የምጣኔ ሀብታችንን እንቅስቃሴ ዋና የምጣኔ ሀብት እንቅስቃሴ የምንላቸው እነዚህ ናቸው ማለት ነው። ግብርና፣ እርሻ ማለት ነው። ኢንዱስትሪ ስንል ፋብሪካዎች ውስጥ የምንሰራቸው ነገሮች፣ ሌሎች ነገሮች ናቸው ማለት ነው። ዋና የኢንዱስትሪ ተግባራትና እንቅስቃሴዎች በምስራቅ አፍሪካ ሀገራት። ኢንዱስትሪ ጥሬ ሀብቶችን ዘመናዊ የማምረቻ መሳሪያዎችን በመጠቀም የምናደርግበት ሂደት ነው። ስለዚህ አንድ ነገር እንዴት አድርገን ነው ምን የምንለው አንድን የኢንዱስትሪ ውጤቶች በምን አድርገን ነው የምናተልቀው ወይም ደግሞ በምን አድርገን ነው የምናሰፋው የምንለው ነገር ማለት ነው። ስለዚህ የኢንዱስትሪ ተግባራት የሚባሉት የምግብ ማቀነባበሪያ፣ የጨርቃጨርቅ ኢንዱስትሪ፣ ከዛ የሲሚንቶ ኢንዱስትሪ፣ አበባና ሌሎች አትክልቶች፣ ፍራፍሬ ኢንዱስትሪ፣ የግብርና ምርት ማቅረቢያዎች፣ የማዕድን ቁፋሮ የሚባሉት፣ የአሳ እርባታ፣ እነዚህ ሁሉ በዋነኝነት የምንጠቀማቸው ናቸው ማለት ነው። በምስራቅ አፍሪካ ሀገራት መካከል የሚከናወነው የንግድ ስርዓት አይነቶች
የውጭ ንግድ አለ፣ የውስጥ ንግድ አለ። የውጭ ንግድ ስንል ምንድነው? ከሀገር አህጉር ከአንድ ሀገር ወደ ሌላኛው ሀገር ስንሄድ፣ የውስጥ ሲሆን ደግሞ እዛ ሀገር ለህዝቡ ምን ሲያደርግ ፕሮቫይድ ሲያደርግ የምንለው ማለት ነው። በምስራቅ አፍሪካ ያሉ አገልግሎት ሰጪ ተቋማት ማን አለ? አንድ በምስራቅ አፍሪካ በይነ መንግስታት ወይም ደግሞ ኢንተር ገቨርንመንታል አውቶሪቲ ኦን ዴቨሎፕመንት ምንለው አለ አንደኛ። ሁለተኛስ የናይል ተፋሰስ አካባቢ ሀገሮች ኢንስቲትዩሽን፣ የምስራቅ አፍሪካ ማህበር ኢስት አፍሪካ ኮሚኒቲ ምንለው አለ። እነዚህ ሁሉ ምንድናቸው ማለት ነው? በዋናነት የምንጠቀምባቸው የትሬድ አይነቶች ናቸው፣ ወይም ደግሞ የሚከናወኑበት ለኢትዮጵያ ውስጥ ወይም ደግሞ ለምስራቅ አፍሪካ ውስጥ አገልግሎት የሚሰጡ ተቋሞች ናቸው ማለት ነው። የትምህርት ቤት ተቋሞች አሉ፣ የጤና ተቋማት፣ የትራንስፖርት ተቋማት፣ የባንክና የፋይናንስ ተቋማት የምንላቸው በሙሉ እነዚህ ስለሚነግሩናል ማለት ነው ስለ ምስራቅ አፍሪካ አገልግሎት ሰጪ ተቋማት የምንጠቀምባቸው ናቸው ማለት ነው። የዛሬ ክላስ እንደዚህ ነበር። አመሰግናለሁ።